ሰላም ተማሪዎች እንደምን ቆይታችኋል? በ2018 እንደ ኢትዮጵያውያን አቆጣጠር ማለት ነው በሁሉም ክልሎች 6ኛ ክፍል 8ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ሚኒስትሪ ኤግዛም ፈተናችሁን የምትወስዱበትን ቀናቶች ይፋ መደረጋቸውን አሳውቂያችኋለሁ ከዚህ በፊት በነበረው ቪዲዮ ማለት ነው። አሁን ደግሞ አማራ ክልል ላይ የምትገኙ 6ኛ ክፍል እንዲሁም ደግሞ 8ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም የሚሰጥበትን ቀን አማራ ክልል ትምህርት ቢሮ ይፋ አድርጎላችኋል። እንዲሁም ምን ማድረግ እንዳለባችሁና ማድረግ ያለባችሁ ቅድመ ሁኔታዎችን ማሳውቋል። ስለዚህ እነዛ መረጃዎች ወደ እናንተ ለማድረስ እሞክራለሁ። ከእናንተ የሚጠበቀው ይህንን መረጃ ለሌሎች እንዲደርሳቸው ሼር ብታደርጉት እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ብትጀምሩ ለተማሪዎች መድረስ ይችላል ማለት ነው። በዚህ መሰረት የ2018 የአንደኛ ደረጃ ትምህርት ማጠናቀቂያ ወይም ደግሞ የ6ኛ ክፍል ሚኒስትሪ ኤግዛማችሁን ለሁለት ቀናቶች ይሰጣል ማለት ነው። ይህም የሚጀምረው ከሰኔ 8 እስከ ሰኔ 9 2018 ለሁለት ቀናቶች የ6ኛ ክፍል ሚኒስትሪ ኤግዛም ፈተና ይሰጣል ማለት ነው። በእነዚህ በሁለቱም ቀናቶች ውስጥ የሚሰጡ ፈተናዎች ጠዋትና ከሰዓት የሚኒስትሪ ኤግዛም ወይም ደግሞ ፈተናዎቹ የሚሰጥ ሲሆን ሰኔ 8 ሰኞ ዕለት በጠዋቱ ፕሮግራማችሁ የሚሰጠውን ትምህርት የአፍ መፍቻ ቋንቋ እና እንግሊዘኛ ትምህርትን ትወስዳላችሁ ማለት ነው። ከሰዓት የሚሰጠው ወይም ከሰዓት ባለው ፕሮግራማችሁ ደግሞ ሂሳብ ትምህርትን የምትፈተኑ ይሆናል ማለት ነው። ማክሰኞ ሰኔ 9 2018 በጠዋቱ ፕሮግራማችሁ የምትወስዱት ትምህርት አካባቢ ሳይንስና ግብረ ገብ ሲሆን ከሰዓት ደግሞ የምትወስዱት እንደ ሁለተኛ ቋንቋ የምትወስዱት ትምህርት ይኖራል ማለት ነው። 8ኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እናንተም እንደዚሁ ለሁለት ቀናቶች ያህል ሚኒስትሪ ኤግዛማችሁን የምትፈተኑ ይሆናል ማለት ነው። የእናንተ የሚጀምረው ከሰኔ 11 2018 እንዲሁም ደግሞ አርብ 2018 በእነዚህ በሁለቱም ቀናቶች የ8ኛ ክፍል ሚኒስትሪ ኤግዛም የሚሰጥ ይሆናል ማለት ነው። ሐሙስ ሰኔ 11 2018 በጠዋቱ ፕሮግራማችሁ የሚሰጠው ትምህርት አፍ መፍቻና እንግሊዝኛ ትምህርትን የምትፈተኑ ሲሆን ሰኔ 11 2018 ከሰዓት የሚሰጣችሁ ትምህርት ወይም ደግሞ የምትፈተኑ ትምህርት ደግሞ የዜግነት ትምህርትና ሂሳብ ትምህርት የምትወስዱ ይሆናል ማለት ነው። አርብ የመጨረሻው ቀን ሰኔ 12 2018 በጠዋቱ ፕሮግራማችሁ ማህበራዊ ሳይንስና አጠቃላይ ሳይንስ ማለት ነው የምትወስዱ ሲሆን ከሰዓት ደግሞ የምትወስዱት ትምህርት እንደ ሁለተኛ ቋንቋ እነዚህን ትምህርቶች የምትወስዱ ይሆናል ማለት ነው። ስለዚህ ተማሪዎች እነዚህን ቀናቶችን ከግምት ውስጥ በማስገባት እጅግ ለእናንተ ጠቃሚ የሆኑ በርካታ በ2017 እና በ2016 እንዲሁም ደግሞ 15 6ኛ ክፍልና 8ኛ ክፍል ሚኒስትሪ ኤግዛም የተፈተኑ ተማሪዎችን እነሱን የተፈተኑትን ጥያቄዎችን በዝርዝር በማድረግ ያቀረብኩላችሁ በርካታ ቪዲዮዎች አሉ። እነዛን ቪዲዮዎችን በማየት ራሳችሁ ኮዲው ማዘጋጀትና በሚኒስትሪ ኤግዛም ቆንጆን የተሻለ ውጤት ማምጣት ትችላላችሁ። ምንም አይነት ሀሳብ አስተያየት ካላችሁ በቴሌግራም ቻናላችን እኛን ማግኘት ትችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ገለጹ። በቀጣይ ቪዲዮ እንገናኛለን። ሁላችሁም በያላችሁበት መልካም የጥናት ጊዜ እንዲሆንላችሁ እንመኛለን።